ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ችግር የለውም። የአንቺ ኃላፊነት ማለት የኔ ኃላፊነት ነው። እኔ እኮ አምራን አልወዳትም፣ አላፈቅራትም። ይሄ ለምን ልትረጅኛች? እኔ እኮ አንቺን ነው የምወደው የማፈቅረው። እኔ ካላንቺ መተንፈስ አልችልም እኮ የሆነ ነገር ቆይ ትሰሪያለሽ። አዎ ሌላ ደግሞ ምን ይገዛዛል? አሚር እኮ ከሳቀቅ በእናትህ እኔ ከሷ ጋር ማፍጠር አልፈልግም። አንደኛ እሺ፣ ሲቀጥል ወይኔ ልጅ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ደህና ናችሁ? ረመዳናችሁ እንዴት ነው? ያማረ ደስ የሚል የሚያጓጓ ነው። እኔ በጣም ደስ ብሎኛል፣ ጓጉቻለሁ። በጣም ደስ የሚል ረመዳን ነው ማሻአላህ። ዛሬ መጀመሪያ ረመዳናችን ቀን ነውና ደስ ይላል ማሻአላህ። ወላሂ ይሄ ረመዳን ይቅርታ አድርጉልኝና ግን ብዙም ይሄን ያህል እንደ ድሮ ጉጉት አልፈጠረብኝም። የድሮ ረመዳን ቢስሚላህ በጣም ጉጉት ይፈጥራል ምናምንና ይሄ ደግሞ ቀላል ነው። ድባቡም ትንሽኛ ቀዝቀዝ ብሏል። ግን ማሻአላህ ይሁን። ያው ረመዳን 10 ቀን ረመዳን ፏፍሽ የምትለውና ይሁን አልሐምዱሊላህ። ዛሬ የመጀመሪያ ረመዳናችን ነው። ስለዚህ ዛሬ የመጣሁበት የቪዲዮ አላማ ምንድነው? የመጀመሪያ ረመዳናችን ነው። ቤትዬን ደግሞ አላህ ካለ ወደ ዲናችን እየከተትን እያስተማርን ሞር ስለ ኢስላማችን እንድታቅ የምናደርግበት ቀን ነው። ስለዚህ ዛሬ የመጀመሪያ ረመዳናችንን እኔና ቤቲ ወይም ደግሞ ማሩ መርየምዬ አብረን ልናፈጥር ዝግጅት አድርጌያለሁ። ያው ይሄ በትንሹ ነው። አላህ ካለ እሷ ስትመጣ ደግሞ ብዙ ነገሮች ታሟላለች። ሰዓቱ ገና አልመሸም፣ ገና ነው እና እንደምታዩት ሀባብ፣ ሙዝ፣ ቡና የሁሉ ደግሞ ያመቻቹልን፣ የሁሉ ፕሮግራም ደግሞ ያዘጋጁልን እንግዲህ አከራዮቻችን ናቸው። አከራዮቻችን እንግዲህ ከአላህ ጋር ትልቅ ምስጋና እናቀርባለን። ምክንያቱም ቤትዬን ይቅርታ የምጠይቅበት ደግሞ የረመዳን ወር ነውና እኔና ቤትዬ መጣላት የለብንም፣ መስማማት ነው ያለብን። በረመዳን ደግሞ ተኳርፎ ጾም የለም እና አፉ የምንባባልበት አሪፍ ቪዲዮ ወይም ደግሞ አሪፍ ቀን ይሆናል፣ አሪፍ ረመዳን ይሆናል ብዬ አስባለሁ። አላህ ካለ ከቤትዬ ጋር እንትን ተራዊ እየሄድን አላህ ካለ ቪዲዮ አላህ ካለ ቀርጽላቸዋለሁ፣ አሳያቸዋለሁ። የረመዳንን ድባብ ከእናንተ ጋር ፋፈሽ እያልኩኝ አሳልፍላቸዋለሁ። ምንም አያሳስብም፣ ደስ ይላል። ያው ከቤቴ ጋር ሲሆን ያው አሁን ላይ ትንሽ ያው ቤተሰብ ጋር ነች፣ ትንሽ ደስታ ላይ አይደሉም። ቢሆንም አልሐምዱሊላህ ጥሩ ቤተሰብ ነው ያላት፣ ብዙም አልተቃወሟትም እና ብዙ ነገሮች ሾርባ ትቀቀለልኛለች ብዬ አስባለሁ። ቡና እናፈላለን፣ ፋንዲሻ ይፈካል። ኮኪሶች ግን ለዛሬ አይደርስም፣ ግን አከራዮቻችን እኛ እንሰጣለን፣ ፒዛ ማዘጋጅተናል ብለውኛል። እኔ ግን ብዙም አልፈለኩትም። ከቤቲ ጋር እሷ እስክታዘጋጀጅ ምናምን እኔ ገዛዝቼ እመጣለሁ። ለሚቀጥለው ግን እሷ እየጠባበሰች እኔና እሷ ረመዳናችንን ፏፍሽ ያለ ይሆናል ብዬ አስባለሁ። ይሆናልም ሳስበው። እኔም ትልቅ ጥፋት አጥፍቻለሁ፣ ቤቲም ትልቅ ጥፋት አጥፍታለች። በመሀላችን ብዙ ቅራኔዎች ተከሰቱ። እሷ ያው የሷ ጥፋት ቢሆንም እንደ ራሴ ጥፋት አድርግቼ አየዋለሁ። ምክንያቱም ካለማወቅና የዋህነት ስለሆነ የቤትዬ ነገር እረዳታለሁ። እሷ ያው ባለማወቅ ከኦሊ ጋር እያመዘነች እንትን እያለች አስቸግራኛለች፣ አልሰማም ብላኛለች። እኔ ደግሞ ጠራትና ጠርቻታለሁ። እየመጣች ነው አሁን ራሱ እየደወለች እያቋረጠች ነው። ቆይ እና ሰርፕራይዝ ስለሆነ ዝም ብላ ቀጥታ ነው የምትመጣው። ቀጥታ ነው እኔ ያልኳት። አላህ ካለ እስቲ ዱአ አድርጉልኝ፣ ለሷም ዱአ አድርጉላት፣ ለኔም ዱአ አድርጉልኝ። እኔና እሷ ማንጣላበትን ረመዳናችንን በሰላም በፍቅር የምናከብረበትን
አላህ ያርግልኝ። እናንተም ዱአ አድርጉልኝ። እንግዲህ አሪፍ ነው አልሐምዱሊላህ ምናምን ቤትዬን እንጠብቃታለን። ደግሞ እንደምንታረቅ ከአላህ ጋር ተማመናለሁ። ያው በመሀላችን በሷ በኩል ኦሊ ገብቷል። ኦሊ ገብቶ እየበጠበጠ ነው። ከኔ ጋር እንዳንሆን ስር እየቆሰቆሰ ነው። ግን ያው እሷ ሊገባት አልቻለም፣ ልትረዳኝ አልቻለችም። እኔ ስለማይ ተይ ከወዲያ አድጋ ያለሽን ቅራቤ ተይ፣ እኔ ይሻልሻለሁ፣ ባልሽ ይሻልሻል፣ ባልሽን አማክሪ ብያታለሁ። ያው እሷ አልሰማም ብላ ብዙ ጊዜ ግን እንዳያችሁት ብዙ ስህተት ሰርታለች። አሁን ደግሞ በእኔ በኩል አምራም ልክ አይደለችም፣ ትንሽ እየበጠበጠች ነው። እሷ እሺ እንደምትል እና ያው ሁሉም ነገር እንደሚስተካከል አምናለሁ። ይህ ሁሉ የኔና የቤቲ ጥፋት ነው። ስለዚህ ኢንሻአላህ ቤትዬ አሁን እንጠብቃታለን። ሌላ የሚጨመር ነገር ካለ እንጨማምራለን። ከዛ ፏርግተን እንጠብቃታለን ኢንሻአላህ ከአላህ ጋር። ረመዳን ነው ደግሞ እንታረቃለን ብዬ 100% እርግጠኛ ነኝ። ያው እኛን የምትወዱ ቤትዬ የምትወዱ እኔን የምትወዱ ሰዎች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። ቤትዬን ቁጭ ብለን እንጠብቃታለን። ረመዳን ከሪም። ማሩ ነይ ቆይ ምንድን ነው ነይ ላንቺ ብያለሁ። ያው ሁሉ ነገር ያዘጋጀው ምንም ያው ሁሉ ነገር እንድታዘጋጅልኝ ምን አልፈለኩም። ነይ እሺ ወደዚህ ነይ ከተላለ ነይ እዛ ቁጭ እንበልና እናወራ። አልቀመጥም፣ መቀመጥ አልፈልግም። ካንተ ጋር እንነጋገራለን። እዚህ ድረስ የመጣሽ ዛሬ ነው የምታይክኝ አይደለም? ታዲያ ምንድን ነው እኮ በቃ ይቅርታ አድርግልኝ። ነይ ቀመጥና እናውራ፣ እንግባባ። ምንድን ነው የምንግባባ? ምንድን ነው እናንተ ጨርሰናል እኮ። ጨረስን ማለት ምን ማለት ነው እኮ? ነይና እናውራ። እኔና አንቺ ዝም ብሎ እንደዚህ ባንዴ የምንጣላ ሰዎች አይደለም ማለት ነው። ይቅርታ አድርግልኝ፣ በቃ ይቅርታ። እሺ አጥፍቻለሁ። ጥፋቱ ሁሉ የኔ ነው። ምንድን ነው ያጠፋከው? በቃ ሁሉም ጥፋት የኔ፣ ሁሉም ጥፋት ስለምን በቃ አሁን ነው እንዴ ታየክ የኔ ነገር? ቀን ያውላ ስለምንሻ ነበር እንዴ? ምንድን ነው ለምንተኛ ነው? እና ትናንት ያውላ አንጣላ አንለያይ ስለሽ አንለያይ ትናንትና ነው እንዴ ታዲያ እኔ የምታይክ? እኔ መቼ ነው አንተ መለመን ይጀምርኩ? አንቺ እኮ ነሽ እኔና አንቺ እንድንለያይ የፈለግሽው አይደል? የቤት እንዳለ እቃውጥሽ ይሄድሽው። እቃውጥሽ ሄድኩት እኮ አንተ አላርፍ ስላልክ እኮ ነው። ሲቀጥል ደግሞ እኔ ካንተ ጋር ምንም አይነት ትዝታ እንዲኖረኝም አልፈልግም። በቃ አለቀ። እና ከኔ ጋር መለያየት ነው የምትፈልጊው? ይሄ ነገር ግን ይቆጭሻል። ይቆጭሻል። ለምንድን ነው የማይቆጭሽ? ልታስፈራራኝ ጠራህ? አስፈራራሽ አይደል? ምናምን እንጸጽተኝ ምናምን አይጸጽተኝም። ምክንያቱም አስቤበት ያደረኩት ነገር። እሺ ይቅርታ። እኔ ዛሬ የመጣሁት ይቅርታ አለሽ። ስለዚህ ይቅርታ ልጠይቅሽ። ይቅርታውን እምቢ ማለት እንደማልችል ስለምታውቅ ነው። ይቅርታ አደረግሽልኝ? እሺ ቁጭ ብለን እናውራ። ዛሬ ደግሞ ረመዳን ነው። ረመዳን ማለት ደግሞ ሁሉም ሰው የሚታረቅበት ተጾሙ ተጣልቶ ጾም የማይጾምበት። ስለዚህ ቁጭ ብለን እናውራ። ሲገባ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ረመዳን? እንዴት ነው? ገና ብዙ የሚዘጋጅ ነገር አለ። ታዘጋጃለሽ? ችግር የለውም። የአንቺ ኃላፊነት ማለት የኔ ኃላፊነት ነው። ስለዚህ አሁን ይህንን ካደረግሽ ሾርባ ምናምን ታዘጋጃለሽ። ኢንሻአላህ አላህ ካለ ጥሩ ነገር እናሳልፋለን። ይሄ ረመዳን ነው። አሁንም ገና እናንተ ያልፈታናቸው ችግሮች አሉ። አዎ ብዙ ችግሮች አሉ። ዋናው ኦሊያድ ነው። ዋናው አምራህ ነች። ኦሊያድ ነው። ኦሊያድ አይደለም ማለት ኦሊያድን እኔ ዛሬ ተብትለኝ ልትወጪ ይችላል። አንተ ግን አምራህ መታት ትችልም። አይቼካለሁ ብዙ ጊዜ። አንቺ እኮ ነሽ ኦሊያድን አልተውም ያልሽው። እኔ እኮ አምራን አባረርኳት አይደል?
አባራሃት እኮ ተመልሰህ እኮ እዛው እኮ ነው ተመልሰህ ያው እኮ ነው አንተ እኔ እኮ አይደለም ኦሊያድስ ለምን አታባርሩ? ለምን ከማላችን በጣም እኔና አንቺ ጥሩ ጊዜ ለምን ረመዳናችን ጥሩ ጊዜ ለምን አናሳልፈን? ኢንሻአላህ እናሳልፋለን። ግን አሁንም ቢሆን አምራህን ከንታችን ማታስወጣት ከሆነ ማለት ካሁን በኋላ ወደ እናንተ ህይወት ገብታ እንድትበጠብጣን አልፈልግም። እኔም ኦሊያድ ገብቶ እንዲበጠብጥ አልፈልግም። ዋናው ኦሊያድ ነው። ኦሊያድን ካስወጣሽው ሁሉም ነገር ይስተካከላል። እኔ ቃል እገባለሁ። እኔም ቃል እገባልሻለሁ። ኦሊያድን ብቻ አስወጪው ከይወጣሽ። አንቺ ቆለሽ ኦሊያድን ባለፈው አስወጪው ስልሽ አይሆንም ያልሽው እኔ አይሆንም ያልኩበት ምክንያት አንተ አምራን መተው እንደማትችል ስለማውቅ ነው። ሲቀጥል ደግሞ እኔ አንተን ጠልቼክም አይደለም ልብሴን ፍራሽን ያወጣሁት ካንተ የመራቅ ፍላጎት እንደሌለኝ አንተን እንደማልጠላህ ታውቃለህ። በጣም እንደምወድህ እንደማፈቅርህ እንደማከብርህ ታውቃለህ አይደል? ግን ያን ሁሉ ነገር የበጠበጠችው አምራ ነች። ያለነ ነገር ልንገርህ አምራ አንተ ጋር ስትመጣ በየቀኑ እንደምትወደኝ እንደምታፈቅርህ ከኔሷ እንደምትሻል ነው የምትነግርህ አይደለ? ቢያንስ ኦሊያድ ክፋት እኮ አይደለም። አንቺ አሁን ምን ያልገባሽ ነው ታውቂያለሽ? አምራ በጣም ጥሩ ሰው ነች፣ የዋህ ነች። ለእናቴ ራሱ ምን እንዳደረገች አላየሽም? በጣም ምስኪን ሰው ነች። አንቺ እሱ አልታየሽም? እኔ ቢኖረኝ ለማሚ ማለት ነው ከዚህ በላይ ነው ማደርግላት ታውቃለህ። ግን በቃ አልሆነልኝም። ማደርግላታለሁ ኢንሻአላህ ወደፊት። ግን አሁን አምራን ደግሞ ታሳዝናለች። እኔ ሂጂ ማለት ነው ስለምታሳዝነኝ ነው እንጂ ይሄ ማለት ምን ማለት እንደሆነ ታውቃለህ? አምራን ማታወት ከሆነ አሁንም ቢሆን ከኔ ጋር ማቆም እንችላለን። ለምን እናቆማለን? አልፈልግም። እኔ እንደዚህ የተበጠበጠ ህይወት እንዲኖረኝ አልፈልግም። አምራ ታሳዝንሽም ነው? እኔ አምራ እንዴት ነው እኔ ልታሳዝነኝ የምትችለው? ኖ ከምትወዳት ከሆነ የምታፈቅራት ከሆነ አሁን ንገረኝ። አምራን እኔ አምራን አልወዳትም፣ አላፈቅራትም። ስለዚህ እኔ አንቺ ነው የምወደው። እሺ ለኔ ብለህ ሁሉንም ነገር መተው አትችልም? እችላለሁ። በቃ ተው። እተዋለሁ። ይቅርታ። እኔ እኮ አምራን አልወዳትም፣ አላፈቅራትም። ይሄ ለምን እንደተረጅኝ አትችይም? እኔ እኮ አንቺ ነው የምወደው፣ ማፈቅረው። እኔ ካላንቺ መተንፈስ አልችልም እኮ። የማትወደው ነው የማታፈቅረውን ሰው ለምትወደው ሰው ብለህ መተው አይከብድም። ገባክ አይደል? እሺ በቃ ይቅርታ እኮ ቃል ግባልኝ። አሁን በአንዴ አምራን ሂጂ ማለት አንችልም። ቀስ ብለን አምራን እንነግራታለን። እኔ እንደ እህቴ ነው ማየት። ለዛ እኮ ነው ይቅርበኝ። በቃ አጥፍቻለሁ። ይቅርበኝ። እኔ እኮ ይቅር ብያለሁ፣ አልተቀየምኩም። ግን እኔ እናንተ እንደዚህ እየተበጠበጥን እየተጣላን መቀጠል አንችልም። እኔ አልችልም። አንተ ልትችል ትችላለህ። አንተ ሁሉንም ነገር መቻል ልትችል ትችላለህ። ግን እኔ እንደዚህ አይነት ነገር አልችልም። አንተ ከሌላ ሴት ጋር ማየት አልችልም። በቃ እኔም እኮ ከማንም ጋር አልሆንኩም። እኔ እኮ አምራን እንደ እህቴ ነው ማየት። ግን እሷን ላለማስከፋት ያልገባህ ነገር አለ አሚር። ምንድን ነው ያልገባኝ? አምራ በማሚ በኩል ልትገባ ፈልጋለች። አንተ ልትቀርብ ፈልጋለች። አሁን ከምትቀራረቡት በላይ እኮ እና ካዲያ ከዚህ በላይ የኔና ያንተን ነገር ባታበላሽው ደስ ይለኛል። በቃ እሷ አንተ ነህ ያበላሽኸው ያለኸው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም አለይኩም። እዚህ ሆናችሁ እንዴ? ቤት እኮ ስገባ አጥቼ እዚህ ጋር ነኝ። ማሻአላ ደስ ስትሉ አይሻታ ነው ያልጠራም እንዴ? አረ ትጠራለሽ። አይሻታ ማለት ጥሩ ነገር ነው የምታስብልኝ። አትቀየሚ። አረ ምንም በረመዳን የሚለክስ ነው። እንግዲህ ዛሬ የመጀመሪያ ረመዳናችን ነው አይደል? አውር እንጂ ሰላም ነው። ሰላማት ያለ አውር እንጂ ምን ነው? ምንድነው ማውራው? ቀን እኮ ከተገናኘን ረመዳን ከመግባቱ በፊት ራሱ ማር ታየከው እንጂ ምንም እኮ አምራ ምን እህቴ እኮ ነች። አምራ ማለት እህቴ ማለት ነች። እህቴ አይደለችም አሚር። እቺ ልጅ ከህይወታችን ልትወጣ አልቻለችም። አሁንም ከህይወታችን ልታስወጣት አልቻልክም። ስትመጣ ጭራሽ በፈገግታ ነው የምትቀበላት። ምን እያልከኝ ነበር? አሁን ለምንድን ነው የምትደልለኝ? ቆይ እኔ እየደለልኩሽ እኮ አይደለም። ዛሬ ደግሞ ምን አጠፋ? ወይ አምራ አንቺ እኔና እሷ እያወራን ነው ትወጪልናለሽ? ለምን እናደርግ? ምን አጠፋ? አይ ማሩ ምን ነው
እኔ እኮ ከአንተ ጋር ፈጥራለሁ ብዬ ነው የመጣሁት። ምንድነው ቆይ መናገር አትችልም? ለምንድነው አፍ የሚተሳሰረው? አትና አታወራም እንዴ? ረመዳን እኮ ነው። በረመዳን መጣላት የለም። አሁን እኮ የጾም እኔ መች ተጣላት አልኩ? መች ተቀያየሙ አልኩ? በቃ ምንድነው እሺ የምትለኝ? ምን እየተባባልን ነበር? ምን እየተባባልን ነው እሷ የመጣችው? አሁን ረመዳን ነው ልታፈጥር ነው የመጣችው። በረመዳን ደግሞ አሁን ታፍጥረን ያታፍጥራል አልኩ። እንትን በሉ ምናምን የሆነ ነገር ሾርባ ምናምን የሚሰራ ነገር እንሰራለን እኮ የሆነ ነገር ልስራ እንዴ? ቆይ ትሰሪያለሽ? ገና እኮ ሰዓት አፍጥረን ማለት ሌላ ደግሞ ምን ይገዛዛል? አሚር እኮ ከሳለ በእናትህ እኔ ከሷ ጋር ማፍጠር አልፈልግም። አንደኛ እሺ፣ ሲቀጥል ወይኔ ልሂድ መሰለኝ። ለምን ነው የምትሄጂው? አይለቀቀኝ በቃ ልቀቀኝ። ለምን ልቀቀኝ? ከዚህ ሂድ አስለምናት ሁሌ በቃ ለምን ከሷ ጋር ታፈጥረን? በእናትህ ልቀቀኝ። ከአንቺ ጋር ነው ማፍጠር የምፈልገው። በቃ አልፈልግም አልኩህ አንዴ። ልቀቀኝ። ከሷ ጋር ይሁን ያዘጋጀው ነው ሰላም እናፍጠርበት። አሚር ምንድን ነው ጾመኛ እኮ ነን አይደለ እንዴ? እሺ በይኝ። ቆይ እሺ በይኝ። አሚር ለምን አትለቃትም? ማሩ እንዳትከተላት ቁጭ በል አንተ። ይኸውልህ ጾምን ነው የምታስፈርስ። አንተ ቁጭ በል አሚር ነው ቁጭ በል ማሩ። ቆይ ምንድን ነው የተፈጠረ ያለው? ሁሉም ነገር ተበላሸ። አምራ አልገባኝም። በረመዳን መጣላት አልነበረብንም እኮ። እኔ እኮ አልገባኝም። እኔ እኮ ሰላሙኝ እኮ ነው የመጣሁት። ምንም እኮ አድርጌ እያልኳት አልነበረም። ምንድን ነው ችግሩ? የኔ መምጣት ነው? አትጨነቅ፣ ወላሂ አትጨነቅ አንተ። እንዴ እኔ ቤት ማጣት አልፈልግም እኮ። እኔ ምን አልኩኝ? አሚር ራሷ እኮ ነው ተነስታ የወጣችው። አሁን በረመዳን ምን ይሉታል? ያው እሺ፣ ጥፋቴ ምኑ ጋር ነው? ይሄ አንተ ምን አጠፋ? ለምን ትጨነቃለህ? እሷ እኮ ነች አይደለ? ሲጀመር አውቃ ነው እኔ ሰበብ አደረገች እንጂ እሷ እኮ ልቧ ያለው ኦሊጋ ነው። እውነትሽን ነው። ይሄ ኦሊ በቃ አልወጣም ማለት እንጂ ብትወደድ እኔ መምጣት የኔ መምጣት አለመምጣት እንደዚህ አያደርጋትም ነበር። ትግስት አይኖራትም እንዴ? ምን ነው በረመዳን ውስጥ እንደዚህ ብጥብጥ እንደ ድሮ ቢያንስ በረመዳን እንኳን ሰላም አናገኝም እንዴ? ማን ከሷ ጋር መጣላትን አልፈለኩም። በረመዳን እንደዚህ መፈጠር አልነበረበትም። በቃ እሷ ፈልጋ ነው። በቃ አንተ ደግሞ ዝም በል። ምን የምትችለውን ያክል ሞክረሃል፣ ጥረሃል። ግን ከዚህ በላይ ምን ታርጋት? በቃ ምንነሳለች። አረ ምን ይሻላል? ወይ ማጋነድ እንደውም አሪፍ ሀሳብ ማጋነድ ነው ማፍጠራ። ከሷ ጋር ነው ደስ ይላታል። እናቴ ይሄንን ይዘንላት እኔ ከቤት ካቢኔ እኔም ይዤ የመጣሁት አለ ቤት አስቀምጬዋለሁ። ትናንሽ ኪስ ነገር ይችላል። እኔ ግን ከቤት ጋር ቤት ነበር ወላሂ ደስ የሚለው ነበር። አልሆነማ ቤት ፍቃደኛ አይደለችም። እንዴት ነው ያን አከራይቹ ራሱ ምን ይላል? ወላሂ እዚህ ጋር አፈጠርኩ በቃ እንዴ ቤት ነው ማጋነድ። እሺ ይሄንን አነሳሳ ይነሳ ፋሚሊዎች በቃ ያው ሀሳብ ያልተሳካም